የትግራይ አመራሮች ምስረታውን እያደናቀፉበት መሆኑን ስምረት ፓርቲ አስታወቀ። የመሬት አጠቃቀም ፖሊሲ አለመኖር በሀገሪቱ ከፍተኛ የመሬት ሽሚያ እንዲኖር ማድረጉን የግብርና ሚኒስቴር ገልጿል። ይህንን የሚያሻሽል የመሬት አጠቃቀም ረቂቅ ፖሊሲ ተዘጋጅቷል። ሕፃናትን ትምህርት ቤት የማይልኩ አሳዳጊዎች በወንጀል ተጠያቂ የሚደረጉበትና እስከ 5000 ብር የሚቀጡበት መመሪያ እየተዘጋጀ ነው ተባለ። ይሁን እንጂ ተጠያቂነቱ በግጭት አካባቢ ያሉ ወላጆችና አሳዳጊዎችን አያካትትም ተብሏል። ሰላም ጤና ይስጥልን ወደ ኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ወቅታዊና ትኩስ መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ኢልያስ ክፍሌ አስደምጣችኋለሁ። አብራችሁን ቆዩ። ሁሉም ሰው ወደፊት ለማድረግ ያቀደው አንድ ጉዳይ አለው። የእርሱስ ምንድን ነው? ያቋረጥኩትን ትምህርቴን መቀጠል። ኢንሻአላህ በቅርቡ ኒካህ አስራለሁ። ሀገር ለማየት አስቤያለሁ። አላህ ቢልልኝ ሐጅ አረጋለሁ። ህልሙ የሆነ እቅዱን በቶሎ እንዲያሳኩ አብሮት የሚሰራ ሁነኛ አጋር ብንጠቁሞትስ? ሲቢኢ ኑር ከወደፊት እቅዱ ጋር አብረው የሚሄዱ ትርፍ አጋር ቁጠባ ሂሳቦች ማዘጋጀቱን ሰምተዋል? አረ እንደዚህ ይቻላል እንዴ? ይሄማ አሪፍ ሀሳብ ነው። ታዲያስ ሲቢኢ ኑር በጥረቱ ያገኙትን ሐቆን ሐላል የሆኑ ስራዎች ላይ ኢንቨስት በማድረግ ትርፍ የሚያጋሩ የቁጠባ ሂሳቦችን አቅርበዋል። የሙዳረባ ኢንቨስትመንት ሂሳቦች እንደየሂሳቡ አይነት ከ67 እስከ 99% የትርፍ ተጋሪ የሚያደርጉ ሲሆን የሙዳረባ ጊዜ ገደብ ሂሳብ አማራጮችንም አቅርበዋል። እንደየምርጫው በቀረቡት የሙዳረባ የቁጠባ ሂሳቦች ገንዘቡን አስተማማኝ በሆነው ባንካችን እየቆጠቡ ሐላል ትርፍ ይጋሩ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ሕፃናትን ትምህርት ቤት የማይልኩ አሳዳጊዎች በወንጀል ተጠያቂ የሚደረጉበትና እስከ 5000 ብር የሚቀጡበት መመሪያ እየተዘጋጀ ነው ተባለ። ይሁን እንጂ ተጠያቂነቱ በግጭት አካባቢ ያሉ ወላጆችና አሳዳጊዎችን አያካትትም ተብሏል። እድሜያቸው ለትምህርት ገበታ የደረሱ ሕፃናትን ወደ ትምህርት ቤት የማይልኩ ወላጆችና አሳዳጊዎች ከቀላል እስከ ከባድ የሕፃናት መብት ጥሰት መፈጸም ወንጀል ተጠያቂ የሚደረጉበት ረቂቅ መመሪያ እየተዘጋጀ ነው። በትምህርት ሚኒስቴር የትምህርት ፕሮግራምና ጥራት መሻሻል ከፍተኛ ባለሙያ አቶ ከተማ ቀውይ ለሪፖርተር እንደገለጹት እድሜያቸው ለትምህርት የደረሱ የሕፃናት ትምህርት የማግኘት መብት ያላቸው በመሆኑ ትምህርት እንዲማሩ ማድረግ ግዴታ ነው። አሁን ባለው ነባራዊ ሁኔታ ግን የመማር ፍላጎት ያላቸውን ጨምሮ ሁሉም ዜጎች ወደ ትምህርት ቤት እየመጡ ባለመሆናቸው አስገዳጅ ሕግ እንደሚያስፈልግ ተወስዶበታልም ብለዋል የሚኒስቴሩ ባለሙያ። እድሜያቸው ለትምህርት የደረሱ ሕፃናትን ወደ ትምህርት ገበታ መላክ ከዚህ በፊት በነበሩ የትምህርት ስትራቴጂዎች ውስጥ ግዴታ ሆኖ መቆየቱን የጠቀሱት አቶ ከተማ ተጠያቂነት የሚያስከትለው የሕግ ድንጋጌ የሚወጣው ግን ከወራት በፊት የጸደቀውን የአጠቃላይ ትምህርት አዋጅ ለማስፈጸም በተረቀቀው የነጻና ግዴታ ትምህርት አተገባበር ረቂቅ መመሪያ መሰረት መሆኑን ገልጸዋል። በዚሁ መሰረትም አስገዳጅ ተብለው ከተቀመጡ ቅድመ ሁኔታዎች ውጪ ተማሪዎችን ወደ ትምህርት ቤት አለመላክ ከቃል ማስጠንቀቂያ ጀምሮ እስከ የሕፃናት መብት ጥሰት ወንጀል በፍርድ ቤት ተጠያቂ እንደሚያስደርግ ተናግረዋል። በዚህ ሕግ መሰረት ትምህርት ቤቶች ከየአካባቢያቸው ነባራዊ ሁኔታ አኳያ የራሳቸውን አሰራር ስርዓት እንደሚያወጡና ይህንን ተላልፈው የሚገኙ ወላጆችና አሳዳጊዎች የቃል እንዲሁም የጽሑፍ ማስጠንቀቂያ እንዲደርሳቸው ይደረጋል ተብሏል። በማስጠንቀቂያዎቹ ችግሩ የማይፈታ ከሆነ ደግሞ የ5000 ብር የገንዘብ መቀጮ፣ ይህንን አልከፍልም ካሉም የተለያዩ ማህበራዊ አገልግሎት እንዲሰጡ ግዴታ እንደሚጣልባቸው ከፍተኛ ባለሙያው ገልጿል። ተጠያቂ የሚሆኑ ሰዎች እነዚህን ግዴታዎች ካልተወጡ ደግሞ ከትምህርት ቤት አቅም በላይ በሚል ከቀላል እስከ ከባድ የሕፃናት መብት ጥሰት ወንጀል በፍርድ ቤት ተጠያቂ ይደረጋሉ። የሕጉ ተፈጻሚነት ትምህርት ቤቶች ተደራሽ ባልሆኑባቸው፣ ሕመምና ወረርሽኞችን ጨምሮ የተለያዩ አደጋዎች በደረሱባቸው፣ ተፈናቃዮች በሚገኙባቸውና ግጭት ባለባቸው አካባቢዎች የሚገኙ ወላጆችና አሳዳጊዎችን እንዳያካትት መደረጉም ታውቋል። በረቂቅ መመሪያው ላይ ከክልሎች ጋር ውይይት ተደርጎበት በጽሑፍ አስተያየት የተሰጠበት ሲሆን ከዚህ በኋላ ወደ ፍትህ ሚኒስቴር መላክ ይቀረዋልም ተብሏል። ነገር ግን ከዚህ አስቀድሞ በድረገጾች ላይ ተጭኖ ከህዝብ ግብዓት ሊሰበሰብበት እንደሚችል አቶ ከተማ ጠቁሟል። በኢትዮጵያ እድሜያቸው ለትምህርት የደረሱ ከ7 ሚሊዮን በላይ ሕፃናት በተለያዩ ምክንያቶች ከትምህርት ገበታ ውጪ መሆናቸውን
የትምህርት ሚኒስቴር መረጃ ያመለክታል። ሚኒስቴሩ እነዚህን ልጆች ወደ ትምህርት ቤት የማስገባት አገራዊ ንቅናቄን መጀመሩንም ገልጿል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንደ አውሮፓውያን አቆጣጠር በጥር 2025 ባወጣው ሪፖርት ደግሞ በኢትዮጵያ 9 ሚሊዮን ገደማ ህፃናት ከትምህርት ገበታ ውጪ መሆናቸውን መግለጹ ይታወሳል። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ የሁሉም ምርጫ። በሀገሪቱ ያለውን መሬት ለትክክለኛው ዓላማ እንዲውል የሚያስችል የመሬት አስተዳደር ስርዓት ለመዘርጋት የመሬት አጠቃቀም ፖሊሲ ወይም ላንድ ዩዝ ፖሊሲ ረቂቅ መዘጋጀቱ ተገለጸ። በሀገር አቀፍ ደረጃ ፖሊሲ አለመኖሩ ተቋማት የተቀናጀ አሰራር እንዳይኖራቸው ማድረጉን በግብርና ሚኒስቴር የገጠር መሬት አስተዳደርና አጠቃቀም መሪ ስራ አስፈጻሚ አቶ ትዕግስቱ ገብረ መስቀል ለሪፖርተር ገልጿል። የተዘጋጀው ረቂቅ ፖሊሲ የትኛውን መሬት ለየትኛው አገልግሎት መጠቀም እንደሚገባ በጥናት ተግባራዊ ለማድረግ ያግዛልም ብለዋል። በዚህም ለእርሻ፣ ለፋብሪካና ለቤት ግንባታ የሚውለውን መሬት እንዴት መጠቀም እንደሚቻል ፖሊሲው የሚደነግግ መሆኑ ተመላክቷል። የመሬት አጠቃቀም ፖሊሲ አለመኖር በሀገሪቱ ከፍተኛ የመሬት ሽሚያ እንዲኖር ማድረጉንና ለእርሻ አገልግሎት መዋል የነበረበት መሬት ለሌሎች አገልግሎቶች በመዋሉ የግብርና ምርቶች እንዲቀንስ ምክንያት እንደሆነ፣ ይህንን ችግር ለመቅረፍ ምርትን ማሳደግ ቀዳሚው ስራ ቢሆንም ፖሊሲውን ማጽደቅና ወደ ስራ ማስገባትም ትኩረት ይሻል ሲሉ አቶ ትዕግስቱ ጠቁመዋል። ሁሉም ተቋማት በመሬት አጠቃቀም ላይ የራሳቸውን እቅድ እንደሚያወጡና ይህም ቅንጅት የሌለው ስራ በመሆኑ በመሬት አጠቃቀም ላይ ክፍተቶች እንዲፈጠሩ ማድረጉን ገልጸዋል። በፖሊሲ ዝግጅቱ የግብርና ሚኒስቴር ከፍተኛውን ኃላፊነት ቢወስድም የፕላንና ልማት ሚኒስቴር በተጨማሪ ኃላፊነት ወስዶ እንደሚያዘጋጀው፣ ተግባራዊ ሲደረግም የማስፈጸም ስራው በሚኒስቴሩ በኩል እንደሚከናወንም አስታውቋል። ከመሬት አጠቃቀም ፖሊሲ ባለፈ አጠቃላይ የመሬት ፖሊሲ አለመኖር ከፍተኛ ክፍተት መፍጠሩን ለሪፖርተር የገለጹት ደግሞ የመሬት ፖሊሲ አማካሪ ዶክተር ዳንኤል በኃይሉ ይህም በሚኒስቴር ወይም በኮሚሽን ደረጃ የተዋቀረ ተቋም እንዳይኖር ማድረጉን ገልጿል። የመሬት ጉዳይ በግብርና ሚኒስቴር ስር የመሬት አስተዳደርና አጠቃቀም ዳይሬክቶሬት ስር የሚገኝ መሆኑ የመሬት አስተዳደርን በቢሮ ደረጃ የያዙ ክልሎችን የሚያስተባብርና አገር አቀፍ ስታንዳርዶችን የሚያስፈጽም ተቋም እንዳይኖር አድርጎታል ብለዋል። መሬት ማስተዳደር የክልሎች ኃላፊነት ቢሆንም ሁሉም ክልሎች በተመሳሳይ ቁመና የሚገኙ ባለመሆናቸው ድጋፍ የሚያደርግ ቴክኖሎጂ የሚያቀርብ እንዲሁም ችግሮችን እያጠና ለፖሊሲ ግብዓት እንዲውሉ ለውጥ እንዲመጣ የሚያደርግ ስርዓት የለንም ብለው ይህም መሬትን ያላግባብ የመጠቀም ልምድ እንዲበራከት ማድረጉን ባለሙያው ጠቁሟል። መሬት ከማህበራዊና ከኢኮኖሚያዊ ጉዳይነት አልፎ ፖለቲካ መሆኑን የተናገሩት የፖሊሲ አማካሪው ሕገ መንግስታዊ መብቶች ጭምር ተግባራዊ የሚደረጉበት በመሆኑ ትኩረት ያስፈልገዋል ሲሉ አጽንኦት ሰጥተዋል። በመጨረሻ የትግራይ አመራሮች ምስረታውን እያደናቀፉበት መሆኑን ስምረት ፓርቲ አስታወቀ። ከትግራይ ጊዜያዊ አስተዳደር አመራርነትና ከህወሓት አባልነት በወጡ ፖለቲከኞች በመስረታ ላይ የሚገኘው አዲሱ ዴሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ የትግራይ ጊዜያዊ አስተዳደር አመራሮች የታጠቀ ኃይል ነው በማለት የፈጠሩት ጫና የምስረታ ሂደቱን እያደናቀፈበት መሆኑን አስታውቋል። የትግራይ ባለስልጣናት በሰላማዊ መንገድ በምርጫ ቦርድ ፈቃድ ወስዶ ለመንቀሳቀስ ጥረት እያደረገ ያለውን ስምረት ፓርቲ በትጥቅ የሚንቀሳቀስ ኃይል ነው በማለት እንቅስቃሴውን እያስተጓጎሉ መሆናቸውን የፓርቲው መስራች አመራሮች ናቸው የተናገሩት። ስምረት በኢትዮጵያ ብሔራዊ ምርጫ ቦርድ ከ4 ወራት በፊት ግንቦት 18 ቀን 2017 ዓ.ም ክልላዊ ፓርቲ ሆኖ እንዲመሰረት የጊዜያዊ ምዝገባ ፈቃድ ሰርተፍኬት እንደተሰጠው አይዘነጋም። በዚህ መሰረት የፓርቲ ማደራጃ ሰነዶች ዝግጅቱን፣ የአባላት ምዝገባ እንዲሁም የምርጫ ቦርድ ታዛቢዎች ባሉበት ጠቅላላ ጉባኤ በመጥራት ህጋዊ ፓርቲ ሆኖ ለመንቀሳቀስ
አስፈላጊውን ቅድመ ሁኔታ ማሟላት እንዳለበት የጊዜ ገደብ ተቀምጦለት ነበር። ይሁን እንጂ ባለፉት 3 ወራት በርካታ ቅድመ ሁኔታዎችን ለማሟላት ቢችልም በትግራይ ክልል በነጻነት ለመንቀሳቀስ እንቅፋት እንዳጋጠመው ነው ፓርቲው የገለጸው። የምርጫ ቦርድ ሕግ 4000 አባላትን የማሰባሰብ ቅድመ ሁኔታ ቢያስቀምጥም ፓርቲያችን ግን ከ4000 በላይ አባላትን መዝግቧል። ሕገ ደንብ፣ ፕሮግራምና ማኒፌስቶ የመሳሰሉ የፓርቲ ሰነዶችን አዘጋጅተን ጠቅላላ ጉባኤ ለማካሄድ እየተጠባበቅን ነው። ትልቁ ችግር በትግራይ ለመንቀሳቀስ የማያስችል የጸጥታ ችግር መኖሩ ነው በማለት የስምረት ፓርቲ የሚዲያ ዘርፍ ምክትል አስተባባሪ አቶ ጣዕመ አረዶምም ለሪፖርተር ተናግረዋል። አቶ ጣዕመ የፓርቲያቸውን ምስረታ ሂደት እያደናቀፈ ያለ ሌላ ችግርን ሲያስረዱ በትግራይ አመራሮች የሚደርስባቸውን ጫና ጠቅሰዋል። ፓርቲያችንን በትጥቅ የሚንቀሳቀስና ከታጠቀ ኃይል ጋር ግንኙነት ያለው ቡድን አድርጎ የመፈረጅ ችግር አለ። በአፋር ክልል የተደራጀና ሐራ መሬት እያሉ ከሚጠሩት የትጥቅ ኃይል ጋር እኛን የማዛመድ ፍረጃም አለ። ከሰሞኑ ሌተናል ጀነራል ታደሰ ወረደን ጨምሮ የትግራይ ከፍተኛ አመራሮች የእኛም ፓርቲ ታጥቆ የሚንቀሳቀስ ነው ብለው ሲፈርጁም ተደምጠዋል። ይህ ደግሞ ፓርቲያችንን ሆን ብለው በትግራይ እንዳይንቀሳቀስ እንደሚፈልጉ ማሳያ ነው ሲሉ ገልጸዋል። የስምረት ፓርቲ አባልና ደጋፊ የሆኑ ሰዎችን በመግለጫ ከማውገዝና ስም ከማጥፋትም ባለፈ ማሰር መጀመራቸውንም ነው አቶ ጣዕመ የተናገሩት። ለህዝቡ በየስብሰባው ሊወሩን ነው ተዘጋጁ፣ እንዲሁም ምሽግ ቆፍሩ የሚል ስም የማጥፋት ፕሮፓጋንዳ ሲነዙ መቆየታቸውን የጠቀሱት የሚዲያ ኃላፊው ይህንን መሰሉ የህወሓት ዘመቻም ሆነ አፍራሽ ያሉት እርምጃዎች ደግሞ ለረጅም ጊዜ በተቃዋሚ ፖለቲካ ኃይሎች ላይ ሲፈጸም መቆየቱንና አሁንም መቀጠሉን ያስረዱት። ስምረት ፓርቲ በተሰጠው የ3 ወራት ጊዜ ገደብ ተጠቅሞ ምስረታውን እውን ለማድረግ ከላይ በጠቀሷቸውና በሌሎችም ምክንያቶች ባለመቻሉ የተነሳ ተጨማሪ የ3 ወራት የጊዜ ገደብ ከምርጫ ቦርድ ለመጠየቅ መገደዱንም አቶ ጣዕመ አረዶም አስታውቀዋል። ከሰሞኑ በጀነራል ፍስሐ ኪዳኑ እንደሚመራ የሚነገረው የትግራይ ጊዜያዊ አስተዳደር ጸጥታ ቢሮ ባወጣው መግለጫ በአፋር ክልል የሚንቀሳቀሱ ሲል የከሰሳቸው አሸባሪ ኃይሎችን ተጠቅሞ የመንቀሳቀስ ሲል ስምረት ፓርቲን መክሰሱ አይዘነጋም። ከሰሞኑ በትግራይ ቴሌቪዥን ቃለ መጠይቃቸው የተላለፈው የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ደግሞ ስምረት ፓርቲ የምርጫ ቦርድን መስፈርት አሟልቶ በትግራይ በነጻነት የመንቀሳቀስ መብት እንዳለው ቢጠቅሱም ነገር ግን በአፋር ውስጥ እያደራጀ ነው ያሉትን የታጠቀ ኃይል መጠቀም ማቆም እንዳለበት ሲያሳስቡ ተደምጠው ነበር። የተከበራችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ለትኩስና ወቅታዊ መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የሰዓቱ ዜናዎች ያደመጣችኋቸውን ይመስላሉ። ኢልያስ ክፍሌ ነበርኩ። መልካም ጊዜ